ለአንድ አርቲስት ታዋቂ መሆን ብፈልግ እኔ ታለንቴን አልጠቀምም። ልንገራችሁ ድሮ ማለት ነው ታለንት በጣም ይደነቅ ነበር which is አንድ ዘፋኝ ጥሩ ድምጽ ካለው እሱ ብቻ በቂ ነው which is እኛ እንሰማዋለን ይህ ዘፋኝ እናስታውሰዋለን ማለት ነው። አሁን ያለንበት ጊዜ አሁን ያለንበት የሶሻል ሚዲያ ጊዜ ግን ታዋቂነት ለመድረስ ታለንት ብቻ በቂ አይደለም። ልዩ መሆን አለብክ which is ጥቁር በግ መሆን አለብክ። ጥቁር በግ ስላችሁ አብዛኞቻችሁ የሚመስላችሁ ምንድነው ኃጢያት መስራት ምናምን ይመስላችኋል። ግን ጥቁር በግ ማለት ወይም ደግሞ ቢጫ በግ ወይም ደግሞ ቀይ በግ አያችሁ አብዛኛው የምትመለከቱት ሰው ማለት ነው ነጭ በግ ነው ሁሉም እንዳለ። ለምን በስነ ስርዓት ያደገ ሰው ነው በባህል ያደገ ሰው ነው እንዲህ እንዳታደርግ እንዲህ አርግ እየተባለ የተነገረ ሰው ነው ድምጹን ከፍ ማድረግ የማይችል ሰው ነው ሰው ምን ይለኛል ብለው የሚፈራ ሰው ነው። እነዚህ ነጭ በጎች ደግሞ ማለት ነው ታዋቂ መሆን ይፈልጋሉ ነው በምን ተአምር መሆን አይችሉም። እናንተ ታዋቂ መሆን ከፈለጋችሁ እንደ አንድ ዘፋኝ እንደ አንድ አርቲስት እንደ አንድ ክሪኤቲቭ የሆነ ሰው ማለት ነው you need to step up your game። ከዚህ ነጭ በግነት ህይወት ወጣችሁ ማለት ነው በሰው ለመተረብ ሰው እንዲስቃችሁ ሰው እንዲጠላችሁ ፍቃደኛ መሆን አለባችሁ ማለት ነው። አለባበሳችሁ አሁን ልባችሁ በመራችሁ ከሆነ ወይም ደግሞ አዘፋፈናችሁ የምትናገሯቸው ቃላቶች የምትመርጡት ነገር ልባችሁ በመራችሁ ከሆነ ይህ ህልም እናንተ ልብ ውስጥ ብቻ ላይ ነው ያለው። ቤተሰቦቻችሁ ይህ ህልም ማየት አይችሉም። ጓደኞቻችሁ ይህ ዓላማ መመልከት አይችሉም። አይታያቸውም እነሱ እናንተ ብቻ ናችሁ የሚታይላችሁ። ሰው አንጨብጫቢ የለም ተራቢ አለ ተሳላቂ አለ መካሪ አለ አንቺ መጥፎ ነሽ አንተ እንደዚህ ሆነሃል ተቀየርክብን የሚሉ ሰዎች አሉ። ሰው እነዚህ ሰዎችን ተቋቅመክ በቦልድነስ በድፍረት መግፋት ስትችል በቀላሉ ታዋቂ መሆን ትችላለህ ማለት ነው። ሶ በዚህ ዘመን አንድ ዘፋኝ አንድ አርቲስት በጣም ትልቅ የሆነ ደረጃ መድረስ ከፈለገ እንደ አንድ ኢትዮጵያዊ ኢትዮጵያን ማስጠራት ከፈለገ ተውትና ኢትዮጵያ ብቻ በአፍሪካ ስም በውጭ ሀገርም መጠራት ከፈለገ ማለት ነው they have to be so different። እኔ ሁሌ መሆን እንደ ምሳሌ ማወጣው ማን ነው it is ታይላ ለቻው እና ረማ ራይት እነዚህ ሁለት ሰዎች ኢትዮጵያውያን ማንንም የለንም ታቁታላችሁ። the weekend ውጭ ሀገር ነው ያደገው እዚህ አላደገም። ግን እዚህ አድገን እንዴት አድርገን ነው እንደነዚህ እንደነ ታይላና ረማ አገራችን አስጠርተን ዓለም አቀፍ ታዋቂ መሆን የምንችለው የሚለው ጥያቄ ስንመልስ ማለት ነው ታይላና ረማ ለየት የሚያደርጋቸው ነገር ምንድነው? በዓለም አቀፍ ታዋቂ እንዲሆን ያደረጋቸው ነገር አይኖ ዘፈናቸው እኮ ጥሩ እኮ ነው። ከረማ የሚበልጥ ዘፈን ያላቸው ማአት ዘፋኞች አሉ ባይገርማችሁ። ከታይላ የሚበልጥ ዘፈን ያላቸው ማአት ሴቶች አሉ ልንገራችሁ። ግን እነሱ ሴቶች አልወጡም። ታይላ ግን ወጣለች ረማ ግን ወጥቷል። እነዚህ ሁለት ሰዎች የሚለያቸው ነገር ምንድነው? ሰልፍ ኤክስፕሬሽን ወይም ደግሞ ክሪኤቲቪቲያቸው ማለት ነው በጣም ከፍተኛ አድርገውታል to the level that is uncomfortable። እናንተ ስለማይመስላችሁ ነው ከሩቅ ሆናችሁ ስለምትመለከቱ ነው እንጂ ታይላ ቤተሰቦቿ በእርግጠኝነት አንቺ ስድ ብለዋታል። በእርግጠኝነት ሊያወዳድቋት ሞክረዋል። በእርግጠኝነት ስነ ስርዓት እንደሌላት ነግረዋታል። በእርግጠኝነት በጣም ጉረኛ እንደሆነች ተነግሯታል። አያችሁ በጣም ብዙ ሰው ስቆባት ሊሆን ይችላል ንቋት ሊሆን ይችላል። ያሳለፋችሁ ታሪክ እናንተ ሊገባችሁ አይችልም። እዚህ ያለችበት ደረጃ ይህን ያህል ታዋቂነት ለመቋቋም በአፍሪካ ደረጃ በዓለም ደረጃ ለመቋቋም ራሷ ላይ ምን ያህል መስራት እንዳለባት ጥቁር በግነት ወይም ደግሞ which is ከተሰጠን መንገድ የባህል መንገድ ይህ መልበስ አለብሽ ይህ መናገር አለብሽ እንደዚህ አክት ማድረግ የለብሽም ፊትሽ እንደዚህ ይሁን እንደዚህ አትበይ እየተባሉ ያደጉ ሰዎች እሱም በጥሳ አሁን ያለችበት ደረጃ ደርሳለች ማለት ነው። ታዋቂነት ማለት ይህ ነው እንግዲህ ታዋቂነት ማለት አሁን ዘፈኑ ላይ አይደለም። It's how you express yourself. It's how you differentiate yourself. እንዴት አድርገህ ነው ራስን ዩኒክ የምታደርገው? አሁን ደግሞ ወደ ረማ ስንገባ የረማ ኮንሰርቶች አይታችሁ የምታውቁ ከሆነ the way he dresses አለባበሱ አይታችሁ ከሆነ ጸጉሩ አይታችሁ ከሆነ his self expression ወይም ደግሞ መሆን የሚፈልገውን ማንነት በጣም ከፍተኛ ነው። እናንተ ግን ድምጻችሁ ላይ ብቻ ተማምናችሁ ስትጨፍሩ ስትዘፍኑ የሆነ ነገራችሁ ለየት የማይል ከሆነ which is ነጭ በግነት ላይ ነው ያላችሁት። እንደናንተ ነጭ በግ ደግሞ በሚሊዮኖች አሉ። ሶ ታዋቂነት ማለት ጥቁር በግነት ብቻ ሳይሆን ቢጫ በግነት ነው ቀይ በግነት ነው። ነጭ በግ መሆን አልፈልግም። I want to be a yellow sheep. I want to be a fucking red sheep. I want to be a purple sheep. You have to decide your own color because ነጭ በግነት የሚደነቅበት አገር ላይ ነው ያለነው። ገባችሁ? ነጭ በግነት የሚደነቅበት አገር ላይ ነው ያለነው።
which is አለባበስ ህግ አለው አነጋገር ህግ አለው አዘፋፈን ህግ አለው already የተመሰረተለት መንገድ የወጣለት አኗኗር አለ ሶ አንድ አርቲስት መጥቶ እንግዲህ ያልተሰራ ነገር አዲስ መስራት ይፈልጋል አዲስ የሆነ አዘፋፈን ማምጣት ይፈልጋል አዲስ የሆነ አለባበስ ማምጣት ይፈልጋል ሶ ይሄን አርቲስት እንዴት አድርገን ነው የምንቀይረው እነዚህ ሁሉ ህጎች እንዲሰብር ማድረግ እነዚህ ሁሉ ህጎች ሲሰብር ግን የሚቃወሙትና የሚሰድቡት የሚሳለቁበት ሰዎች ማአት ናቸው እነዚህ ተቋቁሞ የማለፍ አቅሙ ከሌለው ይህ አርቲስት ይወድቃል በእርግጠኝነት ሰውነቱን ለራሱ አይፈቅድለትም ድምጹ ይቆለፋል ሰውነቱ በስነ ስርዓት መጨፈር አይችልም ይያያዛል የልብስ ምርጫዎቹ ያሳያሉ ሰው የሰው ለታዋቂነት አልተሰራም እንላለን መጨረሻ ላይ እንግዲህ ኮንክሉዥን ለመስጠት ታዋቂ መሆን ከፈለጋችሁ የመታየት ፍርሃታችሁ መስበር አለባችሁ ሰው ምን ይለኛል የሚለው ፍርሃታችሁ መበጠስ አለባችሁ እኔ እንግዲህ አላማዬ ይህ ነው በራሴ አሳይቻለሁ ራሴን አሳይቻለሁ እንግዲህ ታዋቂ መሆን እንደምችል 1.8 ወደ 2 ምናምን ሚሊዮን ተከታዮች አሉኝ ሰው ምን ይለኛል ብዬ አልፈራም እንደፈለኩት እናገራለሁ በግልጽ ስለ ሴጋ ስለ ምናምን ያወራውኝ ሰው ነኝ ይህ ደግሞ እናንተ ሊያሳያችሁ የሚገባ የስድነት ወይም ደግሞ ወይኔ ምን አይነት ሰው ነው ሳይሆን እንዴ አዶናይ ምን ያህል ሰው ምን ይለኛል የሚለው ይህ የጥቁር በግነት ወይም ደግሞ ይህ ስነ ስርዓት የለሽነት ምን ያህል ባይፈራው ነው እንደዚህ ብሎ ግልጽ የሚናገረው ብላችሁ አስቡ እናንተም ታዋቂ መሆን ከፈለጋችሁ ዝም ብላችሁ ይሄዳችሁ አቴንሽን ሲክ ማድረግ ሳይሆን ለዓላማችሁ መቆም አሁን እኔ ስለ ሴጋ የተናገርኩበት ምክንያት እዝናት ታዋቂ ለመሆን ብቻ it's because አቃለው በጣም ብዙ ሰው እዛ አዲክሽን ውስጥ እንዳለ ሰው እነሱን ማዳን ፈልጋለሁ የነሱ ሊድ ማድረግ ፈልጋለሁ እነሱ ሰዎች ወደ ጥሩ ቦታ ማለት ነው ሰው በግልጽ ሆኜ እናገራለሁ ግን እነሱ ሰዎች ላይ ለመድረስ እነዚህ ጠላቶችና ተራቢዎች ማለፍ አለብኝ ማለት ነው አሁን የጠላቶችና የተራቢዎች የመቋቋም አቅሜ በጣም ትልቅ ነው እናንተም ይህ ቁልፍ ነው የሚያስፈልጋችሁ ገባችሁ ሶ የታዋቂዎች የሴሌብሪቲ ኮች ነኝ አሰልጣኝ ነኝ እኔ ብዙ አርቲስቶች አሰለጥናለሁ ኢትዮጵያ ውስጥ ያሉ አክተሮች ብትሉ ዘፋኞች ብትሉ እናንተ ታቋቻላችሁ እነዚህ አርቲስቶችና አክተሮች ማለት ነው እንግዲህ ምናቸው ላይ ነው የምንሰራው የሰው ምን ይለኛል የሚለው ፍርሃታቸው መስበር የመታየት ፍርሃት ካላቸው እሱ ማጥፋት because the center of attention የመሆን አቅም ከሌላቸው ወይም ደግሞ even ባይወጡም ይሆን ኢንትሮቨርት መሆን ይችላሉ ግን ሰው ምን ይለኛል የሚለው አስተሳሰብ መስበር ካልቻሉ ሁሌም የታሰረ ሰውነት የታሰረ ድምጽና የታሰረ ክሬቲቪቲ ይኖራል ማለት ነው ክሬቲቪቲያችን ደግሞ ሙሉ ለሙሉ ማንከተለው ከሆነ ሁሌም የታቀብንና ብሎክድ የሆን እንሆናለን በስነ ስርዓት ሰዎችን የሚስብ ዘፈን ሙቪ any creative journey ማምጣት አንችልም ወደዚህ ዓለም ማለት ነው ከኔ ጋር አንድ ለአንድ ምክር ከፈለጋችሁ በስነ ስርዓት አድርጌ ለአንድ ሳምንት እንዳሰለጥናችሁ የምትፈልጉ ከሆነ ሊንክ ባዮ ላይ ያለ ታዋቂ አደርጋችኋለሁ የኢትዮጵያ ሴሌብሪቲ ዓለም ሙሉ ታስጠራላችሁ ማለት ነው እወዳችኋለሁ